ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም፣ እናንተ ጋር ሁሉ ሰላም ነው? እኔ ጋር ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደሆናችሁ ባለ ትልቅ ተስፋ ነኝና ዛሬ ማለት ነው የምር በጣም የሚወዳት ማከብራት ሩታዬ ማለት ነው ትላንትና ስታለቅስ እግዚአብሔርን በጣም ነው ያለቀስኩት ማለት ነው። በጣም አሳዘነችኝ። ለምን ካላችሁ እናት ነች። እግዚአብሔርን በጣም ነው ያዘንኩባት ማለት ነው የምር እንደኔ ብዙ ነገር ያሰባችሁ ሰዎች አላችሁ። የምር የሩታ ፋሚሊ የታላችሁ አለን በሉ እስኪ። እና በጣም ነው ያሳዘነችኝ የምር እግዚአብሔር ነው ምላችሁ ማለት በጣም ማለት ነው ከምላችሁ በላይ በጣም ነው ያሳዘነችኝ። ለምን ካላችሁኝ እግዚአብሔር አረ ሄርሚ ተይ አንቺ ተይ አንቺንም እኔ ወዳለሁኝ አብርሃምን ወዳለሁኝ ግን ቡዜ ነች እኔን ያስጣለችኝ ማለት ነው። እግዚአብሔርን ነው የምላችሁ። ቡዜ እኮ ማን ላይ ገብታ እየፈተፈተች ነው ፍርፍሩን ማለት ነው። እና ቡዜ አንቺም ብትታዊ ለሱና ለሷ ማለት ነው ለአብርሃምና ለሩታ ብትወይ ይሻል ብዬ አስባለሁኝ። እና እንደዛ አታረቂ። ለኔ እኮ አንቺ ወንድ ልጅ ወልደሻል፣ ሴት ልጅ ወልደሻል፣ ሴት ልጅ አለች እና ለሌሎችሽ አስቢ። ገብቶሻል። ለሌሎችሽ ማሰብ ጥሩ ነው ብዬ አስባለሁ የኔ ቆንጆ። እና እንደዛ ለማለት ነው። እግዚአብሔርን በጣም ነው ያሳዝነችኝ ሩታ ማለት ነው። የኔ እናት የኔ ውድ በጣም ነው የሚወዳት ማለት ነው። እግዚአብሔርን ጎበዝ፣ ጀግና፣ ጠንካራ የኛ አርማ የኛ ጎበዝ ጠንካራ እግዚአብሔርን ከሩታ የምትማሩ ነገር ብዙ ነገር አለ። እግዚአብሔር እኔ የተማርኩት ነገር በእርግጥ አለ፣ ግን ብዙ ነገር እንማራለን። ለምን ካላችሁ ጎበዝ ነች፣ ጠንካራ ነች፣ ብዙ ፈተና አሳልፋለች። እስኪ እናንተ እናት ሆናችሁ ማለት ነው እግዚአብሔርን እኔ በነገራችን ኪችን ላይ ቪዲዮ እየሰራው ነኝ። በዚህ ሰሞን አልሰራው ነበር የኔ ፋሚሊዎች እና በዚህ ሰሞን ስላልሰራው አሁን ኪችኔ ላይ ክላሴ ምናምን ገብቼ ምናምን ሰራለሁ ብዬ ነበር ግን አልተመቸኝም እና ኪችኔ ላይም ቶሎ ብዬ ኪችን ላይም ሰርቼ ቪዲዮ ለቃለሁ ብዬ ነው። እና የኔ ቆንጆ እግዚአብሔርን ተይ ሄርሚ ተይ አንቺ ተይ፣ እንደዛ ማድረግ ጥሩ አይደለም። ሄርሜላ ግን ምን ሆና ነው? እግዚአብሔርን ሄርሜላ ሩታዬ ምንም አላረገችም። ባለፈው ማለት ነው እያወረች ስታለቅስ ማለት ነው እግዚአብሔርን እምባይ በጣም ነው ያነቀኝ ማለት ነው። አለቅሽ ያለው እውነቱን ሳያወራችሁ ማለት ነው እግዚአብሔርን የኔ እናት ኧረ ተውት። ኧረ ሄርሜላ እኮ ምን ሆና ነው? አብርሽ እና ሩታ አንድ ላይ ሆኖ ማለት ነው ልጃቸውን ቢያሳድጉ እንዴት ደስ ይለናል። እግዚአብሔርን እኮ ለእኛ ምንም አይጠቅምም እኮ ብንሳደብም አንቺ እንደዛ ነሽ አንተ እንደዛ ነህ ብንለም ምንም ትርፍ የለንም ለእኛ ማለት ነው። ጥቅምም የለም ደግሞ እና ሄርሜ ተይ እባክሽ ተይ እባክሽ ተይ እንለምን። እሺ ተይ ልጁን ያለባት ታሳድግ። አንቺ ሄርሜላ ማለት ነው እግዚአብሔርን ድንጋይ ራስ ነሽ። እግዚአብሔርን ሶሪ ይቅርታ አድርጎ ቤተሰብ የምር ሄርሜላ ማለት ነው ሄርሜላ የአንቺ ይጥፋና መጀመሪያ የሚወዳት ነበር ግን ተበረችኝ። ለምን ካላችሁኝ እናት ነኝ አውቃለሁ። ብዙ ችግር ብዙ ፈተና አለ እና ሩታዬ ደግሞ እሱ ጎኗ ሳይሆን ጎኗ ላይ አጠገቧ ላይ እሱ ሳኖር አርግሳ እርጉስና እሱ ጎኗ ላይ የለም። ደግሞ ስትወልድም ጎኗ ላይ የለም፣ አጠገቧ ላይ የለም። ብቻውን ተንከራትታ እስከ ዛሬ ያደርሳለች ልጁንም እራሷንም ማለት ነው። ግን ሄርሜላ እግዚአብሔርን ነው የምልሽ ሄርሜላ ተይ እንደዛ አታርጊ። እግዚአብሔር እንደዛ ማድረግ ጥሩ አይደለም። ለነገ አታስብም እንዴ? ለካ ፈጣሪ እኮ ለቆንጅና እኔ መጀመሪያ ቆንጆ ልጆች ልብ አለ ምናምን ብዬ አስቤ ነበር። ልብ ይኖራል ብዬ አስቤ ነበር፣ ግን ልባቸው የሌለች ናቸው። እግዚአብሔርን ነው የምላችሁ። ሶሪ ይቅርታ አድርጉ የምር እና የራስ በራሷ ላይ የሚተማምና አትኖርም እንዴ? ባለትዳር ወንድ ላይ አንቺ ምን ሆነች ነው? አራቴ ልጁን አብሮ ያሳድጉ። ልጁ ያለ አባት እንዳያድግ ተይ ሄርሜላ እኮ የአንቺን መጨረሻ ሄዶ እንደዛ እንደ ሩታ ነው ታያለሽ። እግዚአብሔርን ባንኪ ምን አይነት ጭንቅላት ምን አይነት አስተሳሰብ ይዝሽ ነው? ግን የምር ገረመኝ ማለት ነው። እግዚአብሔርን ነው የምላችሁ። እና ምን ሆነሽ ነው የኔ እናት? ምን አብተሻል እንዴ? አንቺ አብርሃም እኮ ጤናማ ነው። አብርሃም አንቺ ነሽ ጤናማ ያልሆንሽው በአሁኑ ሰዓት ላይ። እግዚአብሔርን የአንቺ ጤንነትም እያሳሰበኝ ነው እኔን ማለት ነው። የምር የራስሽ ጉዳይ
አንቺ የሰው ትዳር ማን ላይ ከፍተሽ እየፈተፈሽ ነው። እኔ አይጨንቀኝም ለአንቺው ማለት ነው። ያሳዝነችኝ ሩታዬ፣ የኔ ውድ፣ የኔ ቆንጆ፣ የኔ እንቁ አንቺና አብርሽ አንድ ላይ ብትሆን እንዴት ደስ ይለኛል። ግን እናት እና አውቃለሁ እግዚአብሔርን እናትነት ያያችሁ ሰዎች ትረዳላችሁ። እግዚአብሔርን እናት የሆነች ሴት ታውቃለችም ትረዳለችም። ብዙ ፈተና አለ እናትነት ላይ። ባሏ አጠገቧ ላይ ያስፈልጋታል ለሚስት በእርግዝና ጊዜ ባል ያስፈልጋታል ለሚስት ማለት ነው። በምንም ቢኖርም ባይኖርም እግዚአብሔር ነው የምላችሁ። አረ ሄርሜላ ፋሚሊ ምትሽቃበጡት ማለት ነው። የምር ሶሪ ያለ አማርኛ አጠቃቀም ማለት ነው። እግዚአብሔርን የሆነ አማርኛም ጠፋብኝ እና ተይ ደግሞ ለሷ ለሄርሜላ ግዛቸው የሚታወሩት የምትሽቃበጡት ልጆች ማለት ነው። ተው ተው። አንቺም ነገ ምን እንደምደርስሽ አታውቅም። ሴት ልጅ ነሽ። ሴት ልጅ ለሴት ልጅ ብዙ ፈተና አለ። ያየ ብቻ ያውቃል። ሩታ ፈተና ያሳልፈና ፈተና ያየ ሰው ነው ሩታን የምረዳው ማለት ነው፣ በዚህ ሰዓት ማለት ነው። እና ሩታ ያላባት ወልዳለች። ያላባት እርግሳ ለሱ አርግዛ ያላባት ልጁን ሆዷ ላይ 9 ወር ሙሉ ተሸክማ ከሱ ጋር ከሄርሜላ ጋር እየተጨቃጨቀች እርግዝና ጊዜ እናት የሆናችሁ ታውቃለች። እግዚአብሔር ከባድ ነው። ከባሎቻችሁ ጋር ተጣሊ ይላል እና በዚህ ሰዓት እሷ ብዙ ነገር አቋቁማ አሳልፋ ልጅ ወልዳ ገና ራስ ቤት ላይ ሆና ሄደሽ እኮ ብዙ ችግር ፈጠርሽ ሄርሜላ። አንቺ ሄርሜላ ነብስሽ አይማርም። እግዚአብሔርን ነው የምልሽ። አንቺ ስትሞጪ ማለት ነው ፈጣሪ ብላለች አይል እንጂ እግዚአብሔርን ነው የምልሽ። ግን ነገ ወልደሽ አንቺ ሚጠሽ ወልደሽ ልጅ አርግዘሽ ሚጠሽ ትወልጃለሽ ልጅ። አንቺ ግን ፈጣሪ ያያል አይደል? እግዚአብሔርን ነው ለአንቺ ያዘንኩብሽ። እግዚአብሔርን ብዙ ሰው ነው በአንቺ ላይ ያዘነብሽ ማለት ነው። ሄርሜላ ቢተው ይሻላል፣ ብትመለሽ ይሻላል። የሰው ትዳር ላይ ከብትሽ አትፈትፍጪ። ተይ በቃ ይበቃሻል። ድራማ ለመስራት ከገባሽ በቃ ውጭ። በቃ ከአብርሃም እና ከሩታ ማል ውጭ። በቃ ካላስ አንቺ ቆንጆ እኮ ነሽ። በራስሽ ላይ አትማ። በኢየሱስ በራስሽ ላይ ሆነሽ ኮምፒቴንስ በቃ አዛዘንሽ እግዚአብሔርን ነው ማለት በራስሽ ኮምፒቴንስ ተራመጂ። ከሰው ትዳር ውጪ ሄርሜላ። ደግሜ ደጋግሜ እየነገርኩሽ ነው፣ እየነገርኩሽ 10 ጊዜ። ቤተሰብ ሶሪ ዛሬ ማለት ነው በጣም ትናድጃለሁ። ሩታ ትላንትና ስታለቅስ እቺ ድንጋይ ራይስ ምንድን ነው ያለችኝ? አስመስላ አብርሽ፣ እኔ እኮ ለአንተ ነው አንተን ወዳለሁ፣ ለአንተ ያስባለሁ። እሷ አውቃ ነው አስመስላ ነው የምታለቅሰው። ስታለቅስ እኮ አስመስላ ነው ምናምን አለሽ። እቺ ድንጋይ ራስ፣ እቺ ሰይጣን። ለካ ሰው ላይ ሆኖ እኮ ነው ሰይጣን የሚሰራው። በእኛ ላይ ቆሞ እኮ ነው የሚሰራው። ለካ እኔ ድሮ ማለት ነው ሶሪ ቤተሰብ፣ ሰይጣን እኮ እንደዚህ በአካል መጥቶ ነው ሰውን የሚነካው ምናምን ብዬ አስቤ ነበር። ግን ለካ እንደዛ አይደለም። እኛ ላይ ውስጣችን ላይ ነው ያለው። እንደውም የምር ፈጣሪ ገጽጸው እነሱን እሷም እኮ ወዳ አይደለም። እኔ ሲያስብና ሲያየው ሄርሜላን ወዳ አይደለም፣ ሰይጣን እኮ ነው እሷንም እንደዛ የሚያረጋት። ቆንጆ ነች ጌታዊ፣ አካሉ ስንኩል አይደለችም። ገና ህፃን ወንድ አግብታ ገና ልጅ ለማውለድ ያለችው ልጅ ሴት ልጅ ራሷን ክብሯን ዝቅ አድርጋ ያሳዝናት። ሴቶች ደግሞ በዚህ መንገድም ልናግራችሁ እራሳችሁን ዝቅ አድርጋችሁ አትያዩ። እግዚአብሔርን ቆንጆ ለሆንሽ ፈጣሪ ነው የፈጠረው እሱ ነው። ግን ራሳችሁን ዝቅ አድርጋችሁ አትያዩ። ከማንም በምንም ነገር ላይ ማለት ነው ራሳችሁን ዝቅ አድርጋችሁ ማየት የለባችሁ። እግዚአብሔርን ነው የምላችሁ። በቃ ኖ ሴት ልጅ ቆፍጠን ስትል ነው የሚያምረው ማለት ነው። እንደ ሄርሜላ ትዳር መሀል ውስጥ ልትገቡ እንዳትሄዱ። ሄርሜላም እኮ የአብርሃምን ሀብት አይታ ነው። አብርሃም እኮ የስግደት በራም የሚመስል ሰዓት እኮ ነው ሩታ የመጠችው። እንዳንቺ እኮ አብርሃም በመኪና ቤት በቤት ገንዘብ ሞልቶ ምናምን አይደለም ሩታ አብርሃም ጋር የመጠችው። ታውቂያለሽ? አንድ ፍራሽ ቤተሰብ እግዚአብሔርን የና ሩታና የና አብርሽ ቤት ገብታቸው ይወት ወደ ኋላ አደርጋቸው ማለት ነው።
እና እነሱ አንድ ፍራሽ ታውቃላችሁ፣ ከቤተሰብ ጋር ምናምን ተጣልታ እሱም ተጣልቶ መጥቶ አዲስ አበባ ላይ በአንድ ፍራሽ ላይ ቁጭ ብሎ ምግብ እየበሉ ታውቃላችሁ። እንጀራ ከሱቅ አምጥቶ ምናምን ይሳወቅ ሰርታ እንጀራ ገዝቶ አምጥቶ ማለት ነው። እንደዛ ሆኖ ነው ዛሬ ደረጃ የደረሱት ማለት ነው። ብዙ ዋጋ ካፈላ ቤተሰቡን ትታ እሱን አስበልጣ ብዙ ነገር አድርጋ ነው ሩታ ዛሬ የኔ ጎበዝ፣ የኔ ጎበዝ፣ የኔ ይንቁ፣ የኔ ጀግና እግዚአብሔርን ቃል አጠረኝ። የኔ እናት አይዞሽ በርቺ። ዛሬም ፈጣሪ ከአንቺ ጋር ነው ያለው። ምንም አያደርግሽም። እግዚአብሔርን ፈጣሪ አስቀድመሽ ሂጂበት። የታባታቸው ምንም አያመጡም። ሂጂበት እንጂ እንዳለቅ የአብርሃሙን እግዚአብሔርን እኔ ያውቃለሁ። እግዚአብሔርን የምር አስቡ። የሆነ እናንተ ብዙ ነገር ዋጋ ከፍላችሁ ቤተሰብ ትታችሁ ብዙ ነገር ትታችሁ ብዙ አሁን በምርጫ የምታገባው ሰው ወንድም ቢሆን ትታ እሱን መርጣ አይደል? ሩታ መጀመሪያም ከሱ ጋር ሆነ የሆነችው ባትፈልጋት ኖሮ እሱን ባትወዳት ነው እሱን ባትወዳት ኖሮ እሱ ያገባታል። ሩታን አያገባም። ወዶት ነው ያገባ። እሷም ደግሞ ወዳ ነው ያገበችው። እና ሩታ እቺ ሄርሜላ የምትባይ ደግሞ ዛሬ ማተሽ አንተን አትወድም በጥፊ መታ ትምታ። ባሏ ነው ትምታ። ስላጠፋ ነው እሱ የመተችው። ሩታም ፈልጋ አይደለም። ሴት ልጅ ነች። የኔ ባልም ቢሆን ከሌላ ሴት ጋር ፎቶ እኔን ቤት ላይ ያስቀምጠው ፎቶ ምናምን ተነስቶ ሲመጣ እኔ ዝም እላለሁኝ። እናንተም ዝም ትላላችሁ። እስኪ እግዚአብሔርን ኮሜንት ላይ ያሳውቁ። እኔ ዝም አልልም። እግዚአብሔርን ሩታዬ እንደውም በጥፊ አይደል የመተችው። የምር ወስኛለሁ። ሶሪ እና ሩታ የኔ ቆንጆ፣ የኔ ታጋሽ፣ የኔ ጀግና ዛሬም ነገም ታሸንፊያለሽ። እሺ ፈጣሪ አስቀድመሽ ሂጂበት። የራሳቸው ጉዳይ። ሄርሜላ ፈጣሪ አምላክ ሄርሜላን አንድ ነገር አሳያት። ለሷ አንድ የሆነ እኔም ያለው ሰው አጋለ ጌታ እኔንም ጠብቀኝ። ግን እኔ ተንኮል አላወራም። እግዚአብሔር ስላናደደች ተንኮል እያወራሁት ያለሁት ማለት ነው። እና ሄርሜላ ቅጣት ማሳየት አለብሽ። እና ቤተሰብ ወዳችኋለሁ። የዛሬ በጣም ስለተናደድኩ ነው ይሄንን እያወራሁት ያለ። ሶሪ ይቅርታ ባይ። ወዳችኋለሁ። ቻው